የበጎቹ እረኛ በበር ይገባል ገና ብቅ ሲል ድምጹን ሲሰሙ ለይተው ያውቁታል እሱም በዋጣላቸው ስም ሲጠራቸው ሁሉም ቀና ብለው ቢያ ይያሉ ይከተሉታል በዚህ ሰዓት የወለዷቸውን 3 ልጅ 4 ልጅ እንኳን መሰብሰብ ወላጆች የተቸገሩበት ዘመን እንደሆነ ሁላችሁም ታውቃላችሁ በዚህ እድሜው ሰው ተኝቶ ይጦራል እሳቸው ደግሞ በዚህ እድሜያቸው ከአራቱም ማዕዘን ወላጅ አልባ ህፃናትን ሰብስበው ያሳድጋሉ ይሄ ማንንም ያላደረገው እኮ ነው እነተኛ እንደው ብቸኛ ኢትዮጵያዊት እናት ናቸው ለቁም ነገር አብቀተው ዛሬ ላይ አንገታቸውን ቀና ሊያደርግ የሚችል ስራ እየሰሩት ራሳቸው አንገታቸውን አቀርቅረው ራሳቸው ዝቅ ብለው ዛሬ ልጆቻቸውን ካፒቴን አድርገው በየማን ቀባድባሰ ወርቅ ወጾፍት ወሁብርት ማማ ዘውዲቱ ያገር አለኝታችን ናቸው ለሀገር ባለውለታ መከታ ጋሻችን ለሰሩትም ስራ ክብርና ምስጋና በክብር መዝገብ ላይ በደንቡ አስቀምጠን ትውልድ እንዲያውቃቸው በደንቡ አስተምረን በየሰማቸውም ትምህርት ቤት ገንብተን ማስታወስ አለብን በሚገባ ሰርተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገሩ የት ነው ቋንቋው ምንድነው አትልም የእግዚአብሔር ሰው መሆኑን ብቻ ነው የምታይ ቀዳሚው ቃል ውእቱ ወውእቱ ቃል አበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቀዳሚው እምቀደሙ አበ እግዚአብሔር ውእቱ ወኩሉ ያለቻቸውን ጥሪት ሁሉ አሟልጠው ይህን ያህል ስራ መስራት ከቻሉ እኛ ደግሞ ከኚህ ታላቅ እናት ጎን መቆም ብንችል ከእርሳቸው ጋራ ስንት ስራ መስራት በቻልን ነበር ባንተ ነው ጌታ ሕይወቴ የሰመረው ባንተ ነው አምላክ መንገዴ የተቃናው በበረከት ደጋግመ የባረከ ከዘመን ዘመን በጤና አሸጋገርከ ባንተ ነው ጌታ ሕይወቴ የሰመረው ባንተ ነው አምላክ መንገዴ የተቃናው በበረከት ደጋግመ የባረከ ከዘመን ዘመን በጤና አሸጋገርከ ባህሩን ሻገር ተራራውን እወጥ ከመይኩን አሃደብነ ከማይደ ከመይኩን አባበስ ከቦ አባበስ ከቦ በስምከ ወበኃይልከ ገቦ ከመ ይኩን አሃደብነ ከማይነ ከመ ይኩን አሃደብነ ከማይነ መልካም እንግዲህ በጉዟችን በልደቱ ጉዟችን የታምረ ማርያምን ብርሃናን ይዘን ሄደን እንዳያችሁ ታስረክበናል በጣም ብዙዎቻችሁ ደግሞ አለፈብን ብላችሁ ተቆጫችኋላችሁ አሁን እነሆ ለትንሳኤ እዛው የምንሄድበት ቀራኒዮ ባሉት 2 አብያተ ክርስቲያናት ለቅዱስ ሚካኤልና ለአባታችን ለመድኃኔ ዓለም ለሁለቱ መጻሕፍት እንደዚሁ አዘጋጅተን በጣም የተቆጫችሁ ሰዎች አሁንም ይሄንን እድል አመሻሽተናል ድርሳነ መድኃኔ ዓለምና ድርሳነ ሚካኤል ሁለቱን መጻሕፍት ይዘን እንሄዳለን ስለዚህ ክርስትና ስማችሁን በሁለቱ መጻሕፍት እንጽፋለን የምትልኩ ሰዎች ያው እንቀበላለን በዚህ ስልክ አምናለሁ ከበዛችሁ ደግሞ እዛው ኢየሩሳሌም ለደብረገነት ቅድስት ኪዳነ ምሕረት ታምረ ማርያምን ይዘን እንሄዳለን በረከቱን እንድትካፈሉና አሁንም እድሉ እንዳለ ለመግለጽ ለማሳሰብ ነው አመሰግናለሁ
የእመበረከት ዘውዲቱ መሸሻ ሕፃናት ማሳደጊያ ማዕከል ከተቋቋመ ከ34 ዓመት በላይ እየሆነው ነው ያለው። ያን ያህል ግን ታዋቂ፣ ያን ያህል ዝነኛ፣ ያን ያህል የሚነገርለት አይደለም። ትልቁ ምክንያት እናታችን ይህንን አገልግሎት የሚያገለግሉት ከእግዚአብሔር ጋር ብቻ ስለሆነ ቀኝህ የሚያደርገውን ግራህ አይወቀው በሚለው የወንጌል መመሪያና ትእዛዝ መሰረት ልጆቼ ዓይን እንዲገርፋቸው የተረጅነትና የጥገኝነት ስሜት እንዲሰማቸው አልፈልግም የሚል እምነት ስለነበራቸውና አቋም ስለነበራቸው ሕፃናት ልጆቻቸውን ላለፉት ዓመታት ሲደግፉ ሲረዱ ሲንከባከቡ የነበረው የራሳቸውን ነገር ከራሳቸው እያደረጉ በዙሪያቸው ከሚገኙ ምእመናንና ምእመናት ወዳጆቻቸው እያሰባሰቡ ነበረ። በርካታ ሕፃናቶችን ለቁም ነገር አብቅተው ዛሬ ላይ አንገታቸውን ቀና ሊያደርግ የሚችል ስራ እየሰሩት ራሳቸው አንገታቸውን አቀርቅረው ራሳቸው ዝቅ ብለው ዛሬ ልጆቻቸውን ካፒቴን አድርገዋል። ዛሬ ልጆቻቸውን ኢንጂነር አድርገዋል። ዛሬ ልጆቻቸውን በውጭ ሀገር ሄደው እንዲማሩ ማድረግ ችለዋል። ዛሬ ቁጥራቸው ከ55 የማያንሱ ልጆቻቸው ከከፍተኛ ዩኒቨርሲቲዎች በዲግሪና በዲፕሎማ ተመርቀው ራሳቸውን ችለው የሚሰሩ ድርጅታቸውን የሚያገለግሉ ሆነዋል። ወጥቀ ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት ስምይ ወለቴ ወሪዋዝምይ እዝነኪ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት ስምየ ወለቴ ወሪዋዝምይ እዝነከ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት ስምይ ወለተየ ወሪዋዝምይ እዝነኪ። ክቡር አባታችን ቀሲስ ላይከ ወንጌል በደ ማርያም ይትባረክ የንስሐ ልጆቻቸው ዛሬ እዚህ መድረክ ላይ ሁላችንም ከልጆቻቸው ምን ይጠበቃል የሚለውን የአባትነት ትምህርታቸውን ባስተላለፉት መሰረት ነው ዛሬ እዚህ አካባቢ ላሉት ልጆቻቸው ያበረከቱትን ከዚህ በመቀጠል እንዳስተላልፍ ይፈቀድልኝ። እንግዲህ ከዚህ በታች የተጠቀሱት አንደኛ ዘይት 246 ሊትር በብር ሲተመን 73800፣ ላርጎ 263 ሊትር 28930 ብር፣ ፓስታ በፍሬ 164 15580 ብር በብር፣ መኮኖሪ በኪሎ 180 20700፣ ሞዴስ በፍሬ 164 9840 ብር፣ ጨው በኪሎ 80 2400 ብር፣ የፀጉር ቅባት በፍሬ 74
በገንዘብ ሲተመን 8140፣ ቫዝሊን በፍሬ 62 በብር ሲተመን 4960፣ ስኳር በኪሎ 75 በብር 9000 ብር፣ አተርክክ ኪሎ 25 በብር ሲተመን 4250፣ ግሪሲሊን በፍሬ 36 3960 ብር፣ ምስር ክክ በኪሎ 40 በብር ሲተመን 11200፣ ሩዝ በኪሎ 22 በብር ሲተመን 4400 ብር፣ ፍርኖ ዱቄት በኪሎ 53 5035 ብር፣ የልብስ ሳሙና በፍሬ 198 13860 ብር፣ የገላ ሳሙና በፍሬ 124 ሲደመር 56 180 27000 በገንዘብ ሲተመን፣ ሶፍት በፍሬ 50 21000 ብር፣ ሽንኩርት በኪሎ 52 9880 ብር፣ ቲማቲም በኪሎ 24 960 ብር በገንዘብ ሲተመን፣ ድንች በኪሎ 70 ብር 3500 ብር፣ ጥቅል ጎመን 20 በኪሎ ዋጋው 600 ብር፣ ቃሪያ በኪሎ 2 320 ብር በገንዘብ ሲተመን፣ ኦሞ በኪሎ 16 በዋጋ ሲተመን 4160፣ ሽምብራ በኪሎ 8 ኪሎ በዋጋ ሲተመን 1320 ብር፣ ሽሮ በኪሎ 1 ኪሎ በዋጋ 250 ብር፣ ነጭ ሽንኩርት በኪሎ 4 በዋጋ ሲተመን 1400 ብር፣ ካሮት ኪሎ 20 በገንዘብ ሲተመን 1600 ብር። የተለያዩ መጽሐፍቶች እንደዚሁ ገብተዋል። ይሄውም መንፈሳዊና ዓለማዊ የተማሪዎች የሚያገለግላቸውን መጽሐፍቶች ገብተዋል። ይሄ እንዳለ በቁጥር የተቀመጠ ነገር አለ። እሱን በዝርዝር እዛ ላይ አስቀምጠነዋል። መጽሐፍቶች 30 የሚሆኑ መንፈሳዊ፣ ሌሎች መጽሐፍቶችም ዓለማዊ የሆኑ መጽሐፍቶች እንደዛው በተመሳሳይ መልኩ ገብተዋል። ላጲስ በብዛት 80 በዋጋ ሲተመን 1600 ብር፣ ክብሪት ፓኬት 2 ፓኬት በዋጋ ሲተመን 80 ብር፣ እስክሪብቶ 2 ፓኬት በዋጋ ሲተመን 1500 ብር። እንግዲህ የተለያዩ መንፈሳዊ ዓለማዊ ቅድም እንዳልኩት የተቀመጡ መጽሐፍቶችን በቁጥር እንደዛው ይኖራሉ። ሌላው በገንዘብ የገባ 50 ሺህ ብር በገንዘብ ገብቷል። በአጠቃላይ 291,275 ብር ዛሬ እዚህ ከላይ ከወንጌል ቀሲስ በደ ማርያም በሳቸውና በልጆቻቸው እነሆ ይህንን አበርክቷል። በአጠቃላይ እንግዲህ ይሄ የተቀመጠውን 50 ሺህ ብር ክቡር አባታችን ቀሲስ ላይ ከወንጌል በደ ማርያም ይህንን እንዲሰጡልን በአክብሮት እንጠይቃለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አቤት ስለተደረገ ሁሉ የእግዚአብሔር ስም የተመሰገነ ይሁን። እናመሰግናለን። እግዚአብሔር ያክብርልን። ላይ ከወንጌል በእውነት ልጆችን እንዲህ አስተምረው ሰብስበው ቀላል ነገር አይደለም። በዚህ ሰዓት የወለዷቸውን 3 ልጅ 4 ልጅ እንኳን መሰብሰብ ወላጆች የተቸገሩበት ዘመን እንደሆነ ሁላችሁም ታውቃላችሁ። በዚህ ጊዜ እንዲህ በክርስትና የወለዷቸውን የንስሐ ልጆቻቸውን በአንድ ላይ ሰብስበው እንዲህ ለእግዚአብሔር ለመልካም ስራ ለእግዚአብሔር ቃል በማዘጋጀቶ አሁንም በድጋሚ አመሰግናለሁ። የኛ ታላቅ ሊቅ ምሁር አባት ልጅ በመሆነውና እርስዎን በማየት እኔም ደስ ብሎኛል። እና እኛ ታላቅ አባት ምን አሉኝ? አንድ መልአከ አርያም ብዬ ስጠራ ሰሙኝና እንዴ እኛ ታላቅ መልአከ አርያም የመምህር ይትባረክ
ቢሰሙ ያዝኑብህ ነበር። እንዴት በሳቸው ስም እንደነዚህ አይነት ሰዎች እንዴት ትጠራለህ ብለው ራሳቸውን ይዘው አቡነ ኤልያስ ናቸውና እንዴት አይነት ሊቅ እንዴት አይነት ታላቅ አባት እንደነበሩ የነገሩኝ እርሳቸው ናቸው። የኔታ አምላክ አርያም ይትባረክን እና እንደዚህ ደግሞ መልካም ሆነው እርስዎም የአባተውን ስም በማስጠራቶ በእውነት በጣም ደስ ብሎኛል። አሁንም እናታችን ደግሞ እግዚአብሔር ረጅም ዕድሜ ከጤንነት ጋር ይስጥልን። አሁንም የእግዚአብሔርን ቤተ መቅደስ በሚገባ ለመጠበቅ የተሰባሰባችሁ ምእመናን ተንቀሳቃሽ የሆነውን የእግዚአብሔር ቤተ መቅደስ የሰውን አካል እንዲጠበቅ፣ ንጽህናው እንዲጠበቅ፣ ቅድስናው እንዲጠበቅ፣ እንዳይራቆት በምግብም በሁሉም ነገር ያላችሁን ነገር በማካፈል የእግዚአብሔር ቤተ መቅደስ የሆነውን የሰው አካል ለመጠበቅ በዚህ ሰዓት በዚህ ቦታ በመገኘታችሁ አሁንም በድጋሚ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ስጦታችሁን ተቀብሎ ውስተ ንዋየ ሰማይ ያሳርግላችሁ። እግዚአብሔር ከሁላችሁ ጋር ይሁን። እኔም ደግሞ እንደዚህ ዝም ብዬ ከዚህ ትልቅ በረከት መጥቼ ዝም ብሎ መሄድ ስለማልችል ባለኝ ነገር ትንሽ ለምንም መጥቀም ባይችልም ከጎናችሁ መሆኔን ለመግለጽ ያህል 50 ሺህ ብር ለዚሁ መልካም በረከት ተሳታፊ ሆናለሁ። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። የወይን ግንድ እኔ ነኝ አለ ጌታ፣ ቅርንጫፎች እናንተ ናችሁ ይላል። ገሌው ገሌ እኮ አላለም። ያው ለጊዜው ለደቀ መዛሙርቱ ነው። ፍጻሜው ግን እስከ ዓለም ፍጻሜ ለሚነሱት ተከታዮቹ ነው። ቅርንጫፎች የክርስቶስ ቅርንጫፎች ነው ሁላችንም። በዚህ የሚከራከረን የለም። ክርስቶስ ተብሎ ክርስቲያን ተብለናል። ስጋውን በልተን ደሙን ጠጥተን ተዋህደናል። ቤተሰቦቹ ነን። ከሱ ቅርንጫፍነት ከተገነጠልን የለንም። የእሱ ቅርንጫፎች ነን። የወራውን ያስወግዱታል አለ በምሳሌ ሲያስተምር። ያኛው እንዲፋፋ በውስጣችን ችግር ፈጣሪዎች ምፋቂያ ያለባቸው ተገንጥለው ተለይተው ጥርት ያሉ ክርስቲያኖች እንዲህ ኩልል ብለው ሲታዩ ደስ ይላል። እንግዲህ ለዚህ ደግሞ መራጭ ኮትኳች የተክሉ ጠባቂ ያስፈልገዋል። ላይክ ወንጌል ከቅርንጫፉ ጥሩ ሆኖ እንዲስፋፋ ፍሬ እንዲያፈራ ከእግዚአብሔር የተሰጠውን ውክልና በሚገባ እየተወጣ ነው የሚታየው። የበጎች እረኛ እሱ ራሱ ነው ደግሞ ባለቤቱ። እንደገና የእሱ ተከታዮች ሁሉ የበጎች እረኞች ናቸው። እሱን ሊቀ ኖሎት አባግ ይለዋል። የእረኞች አለቃ። አትክልቱ ወይኑ በግንዱ ላይ ያሉት ቅርንጫፎች እንክብካቤ እንደሚያስፈልጋቸው ተናግረዋል። በጎችም ጠባቂ እንደሚያስፈልጋቸው ተናግረዋል። የበጎቹ እረኛ በበር ይገባል። ገና ብቅ ሲል ድምፁን ሲሰሙ ለይተው ያውቁታል። እሱም በዋጣላቸው ስም ሲጠራቸው ሁሉም ቀና ብለው ቢያ እያሉ ይከተሉታል። ባይገርማችሁ የፍልስጤም በጎች እረኛቸው ከኋላ ሆኖ አይደለም የሚነዳቸው፣ በፊት ነው የሚሄድላቸው። በፊት ይሄድና ለመለመ ሳር ላይ ሲደርስ ይቆማል። እሱ አለበት ድረስ ይግጣሉ። ከጋጡ በኋላ እሱ ከዚያች ካልተነቃነቀ አልፈው ያንን እንጋጥ አይሉ። ስርዓት ያላቸው ናቸው። የሚገርም ነው። እሱ ትቶ ደግሞ ደህናው ላይ ሳር
እንዲግጡ ሲፈቅድላቸው ነው የሚሄዱት። እሱ ቆመበት ድረስ ግጠው ቀጥ ይላሉ። ለምእመናን ጌታ ያስተማረባቸው በፍልስጤም በጎች ነው። እንደ ፍልስጤም በጎች እናንተ ተመርጣችሁ እረኛው የወንጌል ሰባኪው የንስሐ አባታችሁ በመራችሁ ተከትላችሁ ትልቅ ስራ እየሰራችሁ እንደምትገኙ ተነግሮናል። እንዲህ ያለ አባት መምህር ካለ የሚጠፋ በግ የለም፣ የሚባዝን የለም። ደፍሮ የመጣ ተኩላም ካለ ከተኩላው ጋር ታግሎ ይሞታል እንጂ ከበጎቹ በፊት ዝም ብሎ ለተኩላ አሳልፎ አይሰጣቸውም። ጥሩ እረኛ ከሆነ እሱ ሞቷላ። የእረኞቹ አለቃ ለበጎቹ ተላልፎ ሞቷል እና እንደዚህ አይነት ግዳጁን ለመወጣት አባታችሁ እናንተን ሰብስቦ አሰማርቷችኋል። ይሄ ነው እንግዲህ የሚያስፈልገው። ጌታ ያስተማረው በተግባር ውሏል። የጠራ ቅርንጫፍ እንዲሆን የወራው ተለይቷል። የጠራችሁ ቅርንጫፎች የክርስቶስ ቅርንጫፎች እሱ የወይን ግንድ ሆኖ በግንዱ ላይ ያላችሁ ፍሬ ያፈራችሁ ቅርንጫፎች ሆናችሁ ትታያላችሁ። በበጎቹም በኩል ሲታይ እረኛችሁን ተከትላችሁ ከእረኛችሁ ሳትተላለፉ ስርዓት በተፈጥሮ የተሰጣችሁን በትምህርትም የዳበረላችሁን መመሪያ ተቀብላችሁ በስርዓቱ ላይ ስታከናወኑ ትታያላችሁ። ኮርተንባችኋል፣ ደስ ብሎናል። ለዚህ ትሩፋትም ቀዳሚ ሆነው ብፁዕ አባታችን እኔም እድል ገጥሞኝ ባለፈው ጊዜ ሕክምና እንዲሄድኩ ቦታቸው ድረስ ሄጄ ረድተውኛል። አባታችን የመስጠት ጠባይ አላቸው። ከእግዚአብሔር ታድለዋል። ደግሞ እኮ እግዚአብሔር ሲፈቅድ ነው። እጅ እኮ አይፈታም እግዚአብሔር ካላለ። ገንዘብ ቢኖርም ተጣብቆ ይሞታል አንዳንድ ሰው። እሳቸው ግን ያለቻቸዋል ያችን በወር የምትመጣላቸዋል ብትን አድርገው ቁጭ ነው። ጥሩ መናኛ አባት ናቸው። አይቻቸዋለሁ። ቦታው ድረስ ሄጃለሁ። ሁሉም ደግሞ እንደረኛው አይደለም መቼም በጉም መንጋው እነዚያ በአካባቢ ያሉት ሁሉ ደግሞ የመስጠት እድል አላቸው። ያልተጋበዘ መምህር የለም እሳቸው ቦታ ላይ የማይደርስ መምህር የለም። እንዲህ ያሉትን አባቶች ማግኘት እግዚአብሔር ይባርካችሁ፣ ጉባኤያችንን ያስፋ፣ ረጅም ዕድሜ ከተሟላ ጤና ጋር ይስጣችሁ፣ ስጦታችሁን ወዶ ይቀበልላችሁ፣ ልጆቻችንን ያሳድግልን፣ ለእናታችንም ረጅም ዕድሜ ከተሟላ ጤና ጋር ይስጥልን። እዚያ ኮተቤ ላይ እግዚአብሔር ይመስገን ከ2002 ዓመተ ምህረት ጀምሮ እስከ 2011 ዓመተ ምህረት ድረስ ያንን ጉለሌ ላይ የነበረውን መንፈሳዊ አገልግሎት አጠናክረው ልጆቻቸውን የበለጠ እያሳደጉ ባለበት ሁኔታ ላይ ደግሞ እዚያ 2011 ዓመተ ምህረት ላይ አንድ ልጃቸውን ለመዳር ሽማግሌ ሊመጣ ቀጠሮ ተያዘ። ቅዳሜ ቀን ሽማግሌዎች ይመጣሉ ተባለ። ቅዳሜው ቀን ሽማግሌዎቹ ሊመጡ አርብ ማታ እህቶቿ፣ ጓደኞቿ፣ ቤተሰቦቿ ሌሊቱን ሙሉ ስራ ሲሰሩ አድረው ለካ ወይ ሰዓቱን በሚገባ አላጠፉትም ይሆን ወይም ደግሞ አንድ ትልቅ ወፍጮ ቤት ነበረ እዛ ቦታ ላይ ለህፃናቱ መርጃ ይሆን ዘንድ እንደዚሁ በጎ ፈቃደኞች ሰጥተው የሰጡን ማለት ነው። ብዙ ጊዜ ኮንታክት እየፈጠረ የሚጠፋ የሚበራ የሚያስቸግር ነበረ። እንግዲህ ለካ ከዚያ ላይ ኮንታክት አድርጎም ሊሆን ይችላል ከባድ እሳት ተነስቷል። ከሌሊቱ 9 ሰዓት ላይ
ሕፃናቶቹ የሚያድሩበት ማደሪያ ቤታቸውና ይሄ ወፍጮ ቤት አንድ ላይ የተያያዘ ነው። ወፍጮ ቤቱ ላይ እሳት ተነስቷል። ልጆቹ ሁሉ ሌሊቱን እንቅልፋቸው ላይ ነው ያሉት፣ ተኝተዋል። አንዱ ልጃቸው ግን እንቅልፍ አልወስድህ ብሎ ያገላብጠዋል። ዝም ብዬ ከምገላበጥ ለምን መጽሐፍ ቅዱስ አላነብም ብሎ መጽሐፍ ቅዱሱን ከመደርደሪያው ላይ አንስቶ ማንበብ ይጀምራል። መጽሐፍ ቅዱሱን እያነበበ መብራቱ ድርግም ብሎ ጠፋ። በቀዳዳ ሲመለከት አካባቢው ላይ መብራት አለ። የጠፋው የነሱ ክፍል ብቻ ነው። አይ ቆጣሪው መልሶ ነው ሄጄ ላብራው ብሎ የመለሰውን ቆጣሪ ለማብራት በር ከፍቶ ሲወጣ ከፍተኛ ሙቀት ከጀርባው ላይ ይሰማዋል። ይሄ ነገር ምንድነው ብሎ ወደ ጀርባው ሲዞር ያ የእህል መጋዘንና ወፍጮ ቤት እየተቀጣጠለ ወገቡ ላይ ደርሷል። ባለ በሌለ አቅሙ እየጮኸ እየተጣራ በየክፍሉ ማንኳኳት መደብደብ ጀመረ። ይህንን ሲያደርግ ልጆቹ ነቁ። ሁሉም ተነሱ፣ በሩን ከፈቱ። ተጫጫኸው ልጆቹ በሙሉ እሳቱ ወደ እነርሱ ጋር ሳይደርስ ሁሉም ወጡ። እግዚአብሔር የተመሰገነ ይሁን። ሁሉም ከወጡ በኋላ አንዲቷ ልጃቸው ደፍተር ለማውጣት ቦርሳዋን ልታወጣ ዘላ ወደ ክፍሏ ውስጥ ገባች። ደፍተሯን ለማውጣት ቦርሳዋን ለማውጣት ዘላ ወደ ክፍል ውስጥ ስትገባ የእሳቱ ወላፈን ጣራ ላይ ደርሶ ነበርና ከጣራይ ፍንጣሪ ጸጉሯ ላይ ይወርቅባታል። ያንን ጸጉሯ ላይ ያለውን አራግፋ ልብሷ ላይ ያለውን ስታራግፍ አንዴ ትንሽዬ ሕፃን ልጅ እዛ ጋር ቁጭ ብላለች። ሚጣለሽ ነይ ሚጣ ነበረች የዛን ጊዜ 2011 ዓመተ ምህረት ላይ። ዛሬ ከፍ ብላለች። እግዚአብሔር የተመሰገነ ይሁን። አሁንም ከፍ ያደርጋት መድኃኔዓለም። የሆነውን ነገር የተደረገውን ነገር አልሰማችም። ተኝታለች። እንቅልፏን ተኝታለች። ያቺ ቦርሳዋን ልታመጣ እሳት ጸጉሯ ላይ ልብሷ ላይ የወደቀባት ልጅ እሱን ስታራግፍ ይቺ ሚጣ ከታች መሬት ላይ ተኝታ ታገኛታለች። ከአባታችን ቡራኬ ወሰጃ ደፍተሯን ማንሳቷን ትተውና ሚጣን አፋፍሳ ይዛ ከዛ ከእሳት ውስጥ ትወጣለች። ቤቱ ድርግም ብሎ በእሳት ተያያዘ። ሙሉ በሙሉ ተያያዘ ማለት ነው። ሙሉ በሙሉ ተያያዘ። አንድም የቀረው ነገር ሳይኖር ማለት ነው። ታላቅ ሐዘን ሆነ፣ ታላቅ ለቅሶ ሆነ። ነገር ግን እግዚአብሔር ምን ያክል ታላቅ አምላክነቱን ልጆቻችን የጸጉራቸው ቅንጣት ክፍል ሳትነካ ጫፋቸው ሳትነካ ከቁጥራቸው አንዳቸውም ሳይጎሉ ሁሉንም መድኃኔዓለም አተረፈላቸው፣ አዳነላቸው። ሃሌሉያ ቆሙ አጽሞ ወንጌል ቅዱስ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ዝማሬ መላእክት ያሰማልን። ወደ ቦታቸው አረፈ። ዝማሬ መላእክት ያሰማልን። ያው እግዚአብሔር በአእምሮ በጥበብ በሞገስ በማስተዋል ያሳድግልን። እንግዲህ እነዚህ የናንተ ፍሬዎች ናቸው። የናንተ ድካም ውጤት ደጉ ካህን አባታችን ላይከ ወንጌል ቀሲስ በእደ ማርያም ይትባረክ ይሄንን ሐሳብ በማመንጨት ወደ እናንተ በማቅረብ እናንተ ደግሞ የሳቸው የደጉ ካህን ልጆች ከመሆናችሁ የተነሳ ይሄን ሐሳብ ተቀብላችሁ ተስማምታችሁ ይሄን የመሰለ ፍሬ እንድታፈሩ ሆኗል። ከዚህ በላይ ደግሞ ብዙ ተምረው 14ቱንም ቅዳሴ ተምረው አውቀው እናንተንም የድካማችሁን ውጤት እንድታዩ እግዚአብሔርንም ደግሞ በንጹህ ክህነት እንዲያገለግሉ የእግዚአብሔር ቅዱስ ፈቃዱ ይሁንልን። አሁን ደግሞ ተማሪ ገና ዲያቆን አልሆነም። እነዚህ ዲያቆናት ናቸው። ተማሪ ሎች ዳንክ ይባላል። ከኬንያ ጠረፍ ነው የመጣው። ኢትዮጵያና ኬንያ ደንበር ላይ እኔ ብዙ ወደዛ ያለውን አካባቢ ስለማላቀው መግለጽ አልችልም። የሚያውቁት እነ ቀሲስ አበባየው
በደንብ ያብራሩታል። እትዬ ወደዛ ለጉዞ ሂደው ነው ገዳም ሂደው ነው እንግዲህ ያው እሳቸው የገዳማትን ቅዱሳን መካናትን እንደሚጎበኙ ጸሎት ይሄዱ ገዳም ሱባኤ እንደሚገቡ የታወቁ ታላቅ የበረከት እናት ናቸው። በዛ በሄዱበት ሲያዩ የዛን አካባቢ ህብረተሰብ እንደው ከነዚህ የተወሰኑ ሰዎችን የተወሰኑ ልጆችን ይጄ ባሳድግ ባስተምር እንደው እግዚአብሔር ቢፈቅድልኝ ያሉ ይመኙ ስለነበረ በዚህ አጋጣሚ በርከት ያሉ ልጆችን ይዘው መጥተው እንግዲህ እንደነዚህ የእግዚአብሔርን ቃል እንዲማሩ እንዲያውቁ ብዙ ነገሮችን እንዲያደርጉ አድርገዋልና ከነሱ መካከል አንዱ ተማሪ ሎችዳንግ ይባላል። እዚህ ቀደም መጥተው አቅርቦላችሁ ነበር። ዛሬም ወንጌል ዮሐንስ በግዕዝ ያነብልናል። ወደ እርሱ ነው የምወስዳችሁ። ወንጌል ዘዮሐንስ ብስራተ አብ ትሩፍ ረዴ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቅረ እግዚእነ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያለው ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቀዳሚው ቃል ውእቱ ወውእቱ ቃል አበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቀዳሚው እምቀዲሙ አበ እግዚአብሔር ውእቱ ወኩሉ ቦቱ ኮነ ወዘንበልኡሰ አልቦ ዘኮነ ወይም ምንቲኒ እምዘኮነ ወዘኢ ኮነ ወንቲያው ቦቱ ህይወት ወውእቱ ወይወት ሰብራኑ ለጓለመያው ውእቱ ማርያም ንጽሕት ድንግል ወላዲተ አምላክ ማመን ሳለተ ምሕረት ለወልደ ሰብ ሳልለን አበ ክርስቶስ ወልድኪ ስለ ኃጢአትን ሳልለን ቅድስ ቃል ህይወት ያሰማልን። ግባ የሚገርም ነው። እዛ ጠረፍ ቦታ ላይ መጥቶ ለዚህ መብቃት በጣም ብዙ ጊዜ ላይ ከወንጌልን የሚያስደንቃቸውና ውስጣቸውን የሚነካቸው እዛ ጠረፍ ቦታ መጥቶ ለዚህ መብቃቱ ነውና እግዚአብሔር ለፍጻሜ እንዲያበቃው በጸሎት አስቡት። ሁላችሁም ማይጀምር የለም አይደለ? መፈጸም ነው ትልቁ ነገርና እንግዲህ ጅምሩ ጥሩ ነው። አጀማመሩ መልካም ነው። እንደምታዩት ሲያነብ ግዕዙን የሚነሳውን የሚወድቀውን የሚጣለውን የሚጠብቀውን የሚላላውን የሚዋጣውን በደንብ አድርጎ ነው የሚያነበው። ግን ለፍጻሜ እንዲያበቃው የእናንተን ጸሎት ያስፈልጋል። እግዚአብሔር ለፍጻሜ ያብቃ። ዛሬ ማቀርብላችሁ ግጥም የማማ ዘውዲቱ መሸሻ ስራና ተግባራቸው። እናት ሀገራችን ብዙ አፍርታለች። እና አበበች ጎበና ለሀገር ባለውለታችን፣ ቢንያም ስመጥሩ መልካም ሰሪያችን፣ እማማ ዘውዲቱ የሀገር አለኝታችን ናቸው ለሀገር ባለውለታ መከታ ጋሻችን። ለሰሩትም ስራ ክብርና ምስጋና በክብር መዝገብ ላይ በደንቡ አስቀምጠን ትውልድ እንዲያውቃቸው በደንቡ አስተምረን በየሰማቸውም ትምህርት ቤት ገንብተን ማስታወስ አለብን በሚገባ ሰርተን። የሀገር ባለውለታዎች መቼም አንረሳቸው፣ ሁሉም የሚነሱበት ታሪክም አላቸው። ታዲያ በዚህ ጉዳይ ትልቅ ባለውለታችን አንዱ የምንላቸው ከመልካም ሰሪያችን እማማ ዘውዲቱ ናቸው መጠሪያ ጋሻችን። ኢትዮጵያ ሀገራችን እጅግ የምንወዳት እናት ሀገራችን ብለን የምንጠራት ዘውዲቱን አፈራሽ ታሪክ እንድትሰራላት። የዘውዲቱ እናት መልካም ልጅ ወልደሻል፣ የዘውዲቱ አባት መልካም ልጅ አግኝተሃል። ይኸው ከራስ አልፎ ለሀገር ሰርታችኋል። ዘውዲቱ ያፈራች ያቺ ደጓ እናት ትባረክ ትመስገን ብለን የምንላት እግዚአብሔር ይስጥልን ብለንም እንበላት። እማማ ዘውዲቱ ጸጋውን ሰጥቷቸው ሐሳብን አስበው በተግባር ለውጠው ታሪክም ሰርተዋል ሩጠው ተሯሩጠው። በለጋ ዕድሜያቸው ያለሙትን ራዕይ በተግባር ደገሙት በገሃድ የሚታይ። እማማ ዘውዲቱ ለድሃዎች ረድተው አባት እናት ላጡ ወስደው አሳድገው ከዜጋቸው አልፎ ኬንያንም ይዘው ተንከባክበው ይዘው በፍቅር መግበው መልካምም ሰርተዋል በሚገባ ታግለው በእግዚአብሔር ቸርነት በሱ ተመክተው። ሕፃናት ማሳደጊያ ጥረው አስገንብተው ችግረኛ ልጆችን ተቀብለው አሳድገው ለፍሬ አድርሰዋል በሚገባ መርተው። ማሳደጊያ ቦታቸውን በደንብ አደራጅተው ችግርም ቢመጣ ተጋፍጠው ተወጥተው ልጆችን አብልተው ተንከባክበው ይዘው ትልቅ ሥራ ሰሩ ጥረው ተጣጥረው። እማማ ተብለው በደንብ የተጠሩት በሰሩትም ሥራ በጡር ብሩ የሚወደዱት ሰርተው አሳይተው የሚመሰገኑት ዘውዲቱ መሸሻ ናቸው እማማ የተባሉት። የተሰጣቸው ስም በጣም ያንሳቸዋል። እማማ እናት ዓለም ብንልም ያንሳቸዋል። እሱ ፈጣሪያችን ጸጋውን ሰጥቷቸዋል። ልጆች አሳድገው ተንከባክበው ይዘው ትምህርት አስተምረው ለትልቅ አድርሰው በእግዚአብሔርም እንዲማሩ አርገው ከፍም ሲል በጋብቻ ድረው ታሪክም ሰርተዋል ትትናን አንግሰው። ከመሪዎች በላይ ጎልተው የሚታዩት
በሰሩትም ሥራ የሚመሰገኑት ለሌሎች አርያ ሆነው የተገኙት እማማ ዘውዲቱ ከእናትም በላይ ኖት። ጠንክረውም ሰርተው ለአገር ቅርስ አፍርተው ለአገር የሚጠቅም ትውልድን አፍርተው ከትንሽ ተነስተው ትልቅ ሥራ ሰርተው ዕድሜ ዘመናቸውን በዚሁ ተጉዘው ዛሬ ደርሰዋል ስመጥር ሆነው። እናም ፈጣሪያችን ዕድሜን ለግሷቸው በሰሩትም ሥራ ክብር አድሏቸው በሰሩትም ሥራ ጸጋንም ሰጥቷቸው ለገነት ያብቃልን ብለን እንብላላቸው። አስጀምሮ ላስጨረሰን ለልዑል እግዚአብሔር ከምስጋና ይግባው። ሁሉም ሲተርፉ አንድ ልጅ አለቻቸው እናታችን ያብራካቸው ክፋይ የሆነች ከሳቸው ማትለይ ልክ እንደሳቸው ደግ ሁልጊዜም እነዚህን ሕፃናት ከመርዳት ከመደገፍ ወደ ኋላ የማትል የእርሷ ባለቤት ለሊት 9 ሰዓት እነርሱ ቤት ጸሎት አለ ከ10 ሰዓት ጀምሮ እስከ 1 ሰዓት ድረስ ማለት ነው። በተለይ ወር በገባ ከ1 እስከ 7 ሁልጊዜ ሱባኤ አለ፣ ሁልጊዜ ጸሎት አለ። አንዳንድ ጊዜ ሰዓታት ሁሉ ይቆማሉ እሳቸው ቤት ውስጥ ማለት ነው። ቀኑ 5 ለ6 ነበረ ታህሳስ ላይ ማለት ነው። 5 ለ6 ነበርና በዚህ እስከ 7 ባለው ሱባኤ ላይ ልሳተፍ ብሎ ለሊት መጥቷል። ሰምቶ አይደለም አይቶ አይደለም፣ ሲመጣ መንገድ ላይ እየተጫጫ ነው። ምንድነው? የማማ ዘውዲቱ ማዕከል ተቃጥሎ ሰው ሁሉ ሲሯሯጥ ተመልክቶ የሚሰማውን ተመልከቱ። ያደረገው ምንድነው? ልክ እዛ እንደደረሰ ሕፃናቶቹ ጫና እንዳይፈጠርባቸውና ሌላ ነገር እንዳይገባቸው በሙሉ በመኪናው ይሰበስብና ጭኖ ይዞ ወደ ራሱ ቤት ይዟቸው ይሄዳል። ከተወሰነ ደቂቃ በኋላ እናታችን ያለውን ነገር ሰሙ፣ አዩ፣ ተመለከቱ። ልጆቼ ሁሉ ደህና ናቸው? አዎ ደህና ናቸው። በሉኑ ወደ ጸሎታችን ተመልሰን እንግባ። አሁን በዛ ሰዓት ጸሎት ይታሰባል። አሁን በዛ በመከራ ውስጥ፣ በዛ በችግር ውስጥ፣ በዛ በጭንቀቱ ውስጥ፣ በዛ በእሳት ነበልባል ውስጥ ገና እኮ እሳቱ እየነደደ ነው። እሳቸው ኑ ጸሎቱ መቋረጥ መቻል የለበትም፣ ጸሎታችንን እንጸልይ። እናንተ ጠግባችሁ ስታድሩ ጸሎታችሁን ትጸልያላችሁ ወይስ ዛሬ ደክሞኛል ብላችሁ ትተኛላችሁ? እናንተ ከባድ ፈተና ሲመጣባችሁ በመጣባችሁ ከባድ ፈተና ምክንያት በጸሎት ላሳልፈው ትላላችሁ ወይስ ዛሬማ እግዚአብሔር እንዲህ ያለ ነገር አምጥቶብኝ አልጸልይም ትላላችሁ? ጸሎታችንን እንቀጥላለን። እሳቸው አይ እትዬ ጸሎቱን ለመጸለይ ልጆቹ የሉም እንዴ? ልጆቹ በሙሉ ምንም አልሆኑም አላላችሁኝም እንዴ? ልጆች አንድ ነገር ሆነዋል ማለት ነው። አይ ምንም አልሆኑም፣ እንደዚህ አድርገን ነው። በል ያለው ሰዎች እንቀጥል። ያሉት ሰዎች ጸሎቱን ቀጥለው ጸሎቱ ተከናውኖ ሽማግሌዎቹም እንዳይመጡ ብንል ምን ሆነና ነው ሽማግሌዎቹ የሚቀሩት? ሽማግሌዎቹ መምጣት መቻል አለባቸው፣ መቀበል አለብን ብሎ ሽማግሌዎቹን ሸኙ። ከዚያ በኋላ ነው ያቺ የእሳት አደጋ ይህንን የእናታችንን ሕፃናት ማሳደጊያ ማዕከል በሚዲያ እንዲታይ ታላላቅ ሰዎች አይን ውስጥ እንዲገባ በብዙ ሰዎች ጆሮ እንዲገባ ምክንያት የሆነው ያ የእሳት አደጋ መነሳት ነው። የተሟላ አይደለም፣ የሚያስፈልገው ነገር ሁሉ ያለው አይደለም። እዚህ ውስጥ ያላችሁ ሰዎች ሹልክ እያላችሁ ትወጣላችሁ መጸዳጃ ፍለጋ። ሕፃናቶች የሚጸዳዱበት ክፍል ውስጥ ነው እየገባችሁ እየተጸዳዳችሁ ያላችሁት ወይም እየተጠቀምን ያለ ነው። ውጪ ላይ እንግዶች ሲመጡ የሚጠቀሙበት ከሕፃናቱ ጋር የማይገናኝ ራሱን የቻለ የመጸዳጃ ስፍራ ይሄ ግቢ ያስፈልገዋል። አልተሰራልንም። ልንሰራ የምንችልበት አቅሙም ባጀቱም አሁን የለም። እኛ ልጆቻችንን የተሟላ ጤንነት አግኝተው የተሟላ ምግብ አግኝተው ንጽህናቸው ተጠብቆ በአእምሮ ሊጎለብቱ ሊያድጉ የሚችሉበትን ነገር እንጂ ለእንግዶች የምናስብበት በጀት አልያዝንምና እንደው ይሄንን ነገር ብዙ ስራ የምትሰሩልን ብዙ ነገር የምታደርጉልን በብዙ እየደገፋችሁን እየረዳችሁን ያላችሁት የላከ ወንጌል የበደ ማርያም ይትባረክ መርሻ ልጆች እንድታስቡበት በዚሁ አጋጣሚ መልእክት ጣል ለማድረግ ነው። እንደምትመለከቱት የጥበቃ ቤትም የለንም። የጥበቃ ቤትም ያስፈልገናል። እነዚህን ሁሉ ሕፃናት ጥለን አብዛኞቻችን ቤታችን ነው ገብተን የምናድረው። ጥበቃዎች በርግጥ አሉ። እነዚህ ጥበቃዎቻችን ያሉበት በተሟላ ቤት ውስጥ ሁኔታ ውስጥ አይደለምና ይሄኛውም ነገር ሊታሰብበት የሚያስፈልገው ከባጀታችን ውጪ ያለ ነገር ስለሆነ ይህንንም እንድታስቡበት የቤት ስራ ለመስጠት ነው። አሁን ለዓመት ለልጆቻችን የሚሆነውን በእውነት ፓስታውንም ማካሮኒውንም ዱቄቱንም ዘይቱንም የጽዳት መጠበቂያ የንጽህና መጠበቂያ ዕቃዎችንም በብዛት አምጥታችኋል። የት እናስቀምጠዋለን? የት እናደርገዋለን? ስቶር የለንም።
ስቶር የለውም። ስለዚህ እቃው በቃ ላይ ይሆንና እናንተ ለፍታችሁ እናንተ ደክማችሁ እናንተ ዋጋ ከፍላችሁ ያመጣችሁትን በአግባቡ ልንጠቀምበት ሲገባ በአግባቡ ልንጠቀምበት የምንችልበት ሁኔታ ባለመሟላቱ ምክንያት ባክኖና ተበላሽቶ ከአገልግሎት መስጫው ጊዜ ውጪ ሊሆንብን እንዳይችል እንደ አመጣጡ ልንጠቀምበት እንድንችል ለልጆቻችን ሊመጥን የሚችል ስቶር ያስፈልገናልና ይህንንም ነገር ልታስቡልን እንድትችሉ። ሌላኛው የማብሰያ ቤታችንም ጉዳይ እንደዚሁ ሊታሰብበትና ትኩረት ሊሰጠው የሚገባ ጉዳይ ነው። እንደው ሶስቱን ብቻ እናንተ አይታችሁ ተመልክታችሁ ብዙ እንደምትሰሩ እናውቃለን። ብዙ እየሰራችሁ ነው፣ ብዙ እያደረጋችሁ ነው። በእውነት ሰሞኑን ለመቄዶንያ እየተደረገ ባለው የገቢ ማሰባሰቢያ ፕሮግራም ላይ ታላቁ አባታችን የታላቁ መምህራችን ልጅ ላከ ወንጌል በእደ ማርያም ይትባረክ ምን እንደሰሩ ከልጆቻቸው ጋራ ከቤተሰቦቻቸው ጋራ አይተናል ሰምተናልና ይሄኛው ቤት ደግሞ የበለጠ የናንተን እጅ ተስፋ የሚያደርግ ነውና ከእግዚአብሔር ቀጥሎ ብዙ ጉድለት ብዙ ሊሟላለት የሚያስፈልገው ማዕከል ነውና ይህንን ማዕከላችንን የጎደለውን ነገር ሁሉ በማሟላት ከእናታችን ከመበረከት ዘውዲቱ ከቦርዱና ከህፃናቶቹ ጎን እንድትቆሙልን በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። በነበረን ጊዜ ስለሰማችሁኝና ስላደመጣችሁኝ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ በመቀጠል ደግሞ በጣም ልዩ የሚያደርገው ብዙ ሴቶች እህቶቻችን እዚህ የሚያድጉ ልጆች 6 ሴቶች አንቀጸ ብርሃን ይማራሉ። የሰባቱን ቀን ውዳሴ ማርያም በሙሉ ጨርሰው አባታችን አንቀጸ ብርሃን የሚማሩ 6 ሴቶች ልጆች አሉ። እነሱን አይደለም ያቀረብኩላችሁ። ከዚሁ አካባቢ የመጣች ዓለም ደመላሽ ትባላለች። እዛ አካባቢ መጥታ ውዳሴ ማርያም በመማር እንዲሁም ወንጌል ዮሐንስ በመማር እዚህ ቤት ያለውን ስርዓት በአግባቡ በመጠበቅ የምታድግ አንዲት ወጣት ልጅ አለችና እርሷን ያቀረብኩላችሁ። ለምን እዛ አካባቢ መተው ለዚህ መብቃታቸው በጣም ልዩ ስለሚያደርጋቸው ወደ ተማሪ ዓለም ደመላሽ ወስዳቸዋለሁ። ተፈሲ ወላተ እግዚአብሔር ለመላክ ተፈሲ ንጽሕ ዜናው ለነቢያት ተፈሲ እስመ ረከብኪ ሞገስ እግዚአብሔር ምስሌኪ ተፈሲ እስመ ተኮፍኪ ቃሉ ለመላክ እስመ ተኮፍኪ ቃሉ ለመላክ ፍሳ ኩሉ ዓለም ተፈሲ ወላተ ተፈጣሪ ኩሉ ዓለም ሳሊ ለነ ቅድስት ነው ያለችው። አሜን ለምኝልን ማለት ነው። እንግዲህ እግዚአብሔር ለፍጻሜ ያብቃሽ። ማክሰኞ ውዳሴ ማርያም ደርሳለች። የዘወትር ጸሎት የሰኞ ውዳሴ ማርያም ጨርሳ የማክሰኞ ውዳሴ ማርያም ደርሳለች። እንዲሁም መልእክተ ዮሐንስ ይሄ እነዚህ ለግዕዝ ንባብ ግዕዝ መጽሐፍ ለማንበብ መሰረታዊ የሆኑ በመጀመሪያ አንድ ተማሪ ሀ ሁ ብሎ ይቆጥራል። ከዛ ሀ ግዕዝ ሁ ካይብ ሂ ሳልስ ሐራብ እያለ እነዚህን ፊደላቶችን ግዕዝና ካይብ ሳልስ ራብ ሐምስ ሳድስ ሳብ እያለ በዚህ መልኩ ይቆጥራቸዋል። እነዚህ በጣም ሰፊ ምስጢር አላቸው። አሁን አንዘልቃቸውም ተንትነን በዚህ መልኩ መልእክተ ዮሐንስ እያለ ወንጌል ዮሐንስ ያነባል። ሌሎች መጻሕፍቶችን በተደጋጋሚ በደንብ ያነባል። የንባብ ክህሎቱ እያደገ ይሄዳል። ከዛ በኋላ እንግዲህ ገብረ ሕማሙንም ሆነ ስንክሳሩንም ሆነ ወንጌሉንም ሆነ አጠቃላይ የቤተ ክርስቲያኗን መጻሕፍት የቀረበለትን ሁሉ መጽሐፍ በደንብ ያነባል ማለት ነው። እግዚአብሔር ለዚህ እንዲያበቃን አባታችን የተሰማዎትን ለልጆቹ አብራርተው ነው የሚሄዱት። እኛ እዚህ ጋር ጨርሰናል። እማማ ዘውዲቱ መሸሻ የድሆች እናት፣ እዚህ ያሉት ህፃናት ሰብሳቢ፣ እውነተኛ ኢትዮጵያዊት፣ እንዲሁም የኔ ወላጅ እናት እማማ ገናዬ ሀብቱ፣ የተከበራችሁ ንስሐ ልጆቼ፣ የተከበራችሁ እንግዶቼ፣ በእውነት ዛሬ በሁለት ታላላቅ ብፁዓን አበው ሊቃነ ጳጳሳት ተባርከናል። እስቲ በእውነት ድምጻችሁን ከፍ አድርጋችሁ 3 ጊዜ እግዚአብሔር ይመስገን በሉ። እስቲ ድገሙት። አሁን ድገሙት። ብፁዕ አባታችን አቡነ ቀውስጦስ እኔ የቅስና አባቴ ናቸው። ቅስና የሰጡኝ አባቴ ናቸው። ታላቅ ሊቅ መናኝ ፍጹም ባህታዊ ናቸው። በእውነት እንግዲህ ከአሌልቱ መጥተው አሁን እዚህ ደግሞ እና ልጆችን
ምንም ቢደክመኝ ልጆቼን አስተምራለሁ ባርካለሁ ብለው መጥተው ባርከውናል። በእውነት ብፁዕ አባታችን አቡነ ናትናኤልም ታላቅ ሊቅ ፍጹም መናኝ ባህታዊ አባት ናቸው። ለነዚህ ለሁለት ብፁዓን አባቶቻችን እንደው ለኛ ለልጆቻቸው ሲል የቤተ ክርስቲያን አምላክ ረጅም ዕድሜ ከሙሉ ጤንነት ጋር ይስጥልን። እንግዲህ እኔ አሁን ስጦታ መጀመሪያ የምሰጠው በግሌ ለመሰብሰባችን ምክንያት የሆኑን እመበረከት እማማ ዘውዲቱ ናቸው። በዚህ ዕድሜው ሰው ተኝቶ ይጦራል አይደለ? እሳቸው ደግሞ በዚህ ዕድሜያቸው ከአራቱም ማዕዘን ወላጅ አልባ ሕፃናትን ሰብስበው ያሳድጋሉ። ይሄ ማንም ያላደረገው እኮ ነው። እውነተኛ እንደው ብቸኛ ኢትዮጵያዊት እናት ናቸው። ማንም በዚህ ዕድሜ እንደዚህ የሚያደርግ ሰው እኔ አልሰማሁም አላየሁም። እግዚአብሔር መርጧቸው ነው በእውነት እዚህ የተማሩት እሳቸው ያሳደጓቸው በቤተ ክርስቲያን ደረጃ ሊቃውንት ሆነው አሉ። ማዕረጋቸውን የቅስና ማዕረግ ይዘው የጉባኤ መምህራን እንደገና በዘመናዊ ትምህርት ደግሞ እስከ ማስተርስ የደረሱ አሉ። ትልልቅ ቦታ ላይ ያሉ ራሳቸው እየዳሩ ደግሞ በትክክል ኢትዮጵያን የገለጧት እናት ናቸው እመበረከት እማማ ዘውዲቱ። እኔ እንግዲህ ፍቅሬን በምን ልግለጽ? እንግዲህ የመጀመሪያው ስጦታ እጅግ ለምወዳቸው ለምሳሳላቸው እናቴ ለእመበረከት እማማ ዘውዲቱ ስጦታውን ብፁዕ አባታችን አቡነ ቀውስጦስ ያበረክቱልኛል። በብፁዕ አባታችን እጅ እንዲሰጥልኝ እናታችን ሲሸለሙ መቆም ያስፈልጋል። እንቁም በእውነት እጅግ እጅግ የምንወዳት እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ልጇ ፈጣሪያችን መድኃኔ ዓለም ክርስቶስን ታቅፋ ሊቀ መላእክት ቅዱስ ሚካኤልና ሊቀ መላእክት ቅዱስ ገብርኤል ግራና ቀኝ ያሉበት ስዕል ነው። ይህን ስዕል የሰጠሁበት ምክንያት አለኝ። እናታችን ጸሎት ቤታቸው አስቀምጠው ይህን ስዕል አድህኖ ባዩ ቁጥር እኔን በጸሎት ያስቡኛል። በእደ ማርያም ልጄን ጠብቀው እያሉ ለዚህ ብዬ ሁልጊዜ በጸሎት እንዲያስቡኝ ነው ይህን ስጦታ ለእናታችን ያበረከትኩት። ስለዚህ ከእናታችን ጎን ሆነው ቀሲስ አበባየው ፈቃዱ ትልቅ ስራ እየሰሩ ስለሆነ እኔም ለሳቸው ይህንን ስጦታ ብፁዕ አባታችን አቡነ ናትናኤል ያበረከቱልኛል። ቀሲስ አበባየው ይምጡ ወደዚህ። ለእመበረከት እማማ ዘውዲቱ የሰጠሁትን አይነት የእመቤታችን ስዕል ምስለ ፍቁር ወልዳ ነው ለቀሲስ አበባየው የሰጠዋቸው። እሺ የሚቀጥለው የመጨረሻው ስጦታ ደግሞ ለማማ ገናዬ ነው። እኔን ወልደው አሳድገው ፈጣሪ የተሰቀለበትን መስቀል ይዤ ፈጣሪን ለማገልገል ያበቁኝ ዛሬ ለመሰብሰባችሁ ምክንያት ይሁን እጅግ የምወዳቸው እማማ ገናዬ ሀብቱ በስጋም በቀለምም የወለዱኝ የታላቁ ሊቅ የመልአከ አርያም ይትባረክ መርሻ አካል በቀድሞ አጠራር አለቃ ይትባረክ መርሻ የታላቁ ሊቅ አለቃ ይትባረክ መርሻ አካል የሆኑት ለወላጅናቴ ለማማ ገናዬ ይሄንን ስጦታ ብፁዕ አባታችን አቡነ ቀውስጦስ ይሰጡልኛል። ለእመበረከት እማማ ዘውዲቱና ለቀሲስ አበባየው የሰጠሁት ስዕል ነው። አንድ አይነት ነው። የእመቤታችን ስዕል ምስለ ፍቁር ወልዳ በእናንተ እጅግ በምወዳችሁ በንስሐ ልጆቼ ፊት እናቴን ሸልሜ አላቅም። ዛሬ ለእኔ ልዩ ቀን ነው። እግዚአብሔር ይመስገን በሉ። ድምፃችሁን ከፍ አድርጋችሁ ደስ የሚል ቀን ነው። የብፁዓን አባቶቻችን ጸሎታቸው አይለየን። በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገሩ የት ነው ቋንቋው ምንድነው አትልም። የእግዚአብሔር ሰው መሆኑን ብቻ ነው የምታየው። ስለዚህ በእውነት እዚህ ያሉ ህፃናት ከዘመናዊ ትምህርት ጎን ለጎን የቤተክርስቲያን ትምህርት እየተማሩ ነው። ዲያቆናቱ ነገ ቀሳውስት ይሆናሉ። ደግሞ መነኮሳትም ደግሞ ሊወጡ ይችላሉ። የሚመነኩስም ሊኖር ይችላል። እነሱ ደግሞ ብፁዓን አባቶቻችን የደረሱበት የጵጵስና ማዕረግም ሊደርሱ ይችላሉ። ከነዚህ ህፃናት ውስጥ እንግዲህ ነገ የአገር መሪ ይወጣል፣ አገርን የሚያስተዳድር ይወጣል፣ ብዙ ታሪክ የሚሰራ ይገኛል ማለት ነው።
የዚህ ሁሉ እንግዲህ የእናታችን የመበረከት እማማ ዘውዲቱ ጥረት ነው። አሁንም እናታችንን ይጠብቅልን። እንግዲህ ብፁዓን አባቶች ጉባኤውን በጸሎት ይዘጉልንና ያው የምሳ ፕሮግራም ይቀጥላል ማለት ነው። ብፁዓን አባቶች እንግዲህ ጉባኤውን በጸሎት እንዲዘጉልን በትህትና ጠይቃለሁ። አቤቱ ቅዱስ አምላካችን ሆይ ሰዓተ መዓልቱን ባርከህና ቀድሰህ ለዚህ ሰዓት ስላደረስከን እናመሰግናለን። አሁንም ተረፈ መዓልቱን በሰላም እንድታስፈጽመን በመካከላችን ተገኝተህ በረከትህን እንድታድለን ጸጋህን እንድታበዛልን ለእነዚህ መንጋዎች ለአንተ መንጋዎች ለልጆችህ ለምእመናን የየልቡናቸውን ሀሳብ እንድትፈጽምላቸው ወደ አንተ ልመናቸውን አቅርበዋል። የለመኑትን እንድትሰማቸው የፈለጉትን እንድታደርግላቸው ደጅህን እንድትከፍትላቸው ቅዱስ ፈቃድህንን እንለምናለን እንጠይቃለን። እግዚአብሔር አምላካችን ሆይ ያለ አንተ ምንም መስራት እንደማይቻል ነግረህናል። በአንተ ቸርነት ሁሉም ተሰባስቦ የሚሰራውን እያቃና ለዚህ አብቅተሃል። ይህንንም እና የመንጋዎችህን ጠባቂ እረኛ ላይከ ወንጌል ቀሲስ በእደ ማርያምን ረጅም ዕድሜ ከተሟላ ጤና ጋር ሰጥተህ እንድታቆይልን እንድታኖርልን ስራውን እንድታቃናልን እንለምንሃለን ማለዳለን። ለዚህ ሁሉ ጸጋ ምክንያት አድርገህ ያዘጋጃቸው ያበረታቻቸው ያጸናቸው እናታችን እመበረከት አላቸው። እውነት ነው። እመበረከት የሆኑትን ወይዘሮ ማይ ወይም ማሆይ ዘውዲቱ መሸሻን ረጅም ዕድሜ ከተሟላ ጤና ጋር ሰጥተህ በዕድሜ እንድታቆይልን ስለ ልጆችህ ስለ ሰበሰብካቸው ልጆችህ ብለህ እሳቸውን ጠብቀህ እንድታቆይልን ይህን ቤት እንድትባርክልን ትንሹን እንድታበዛልን የጎደለውን እንድትሞላልን የጠመመውን እንድታቀናልን የራቀውን እንድታቀርብልን